ገንዘብ ተወስዶበት ይመስለኛል እንዴት እንደሚራገም አይታችኋል። በዚህ በእርግማን በእስልምናው በጣም የተፈቀደ ነው። በየቀኑ ክርስቲያኖችና አይሁዶችን አላህ ያጥፋችሁ እያሉ እንዲራገሙ ቁርአኑም ይፈቅዳል ማለት ነው። የኛ መጽሐፍ ቅዱስ ግን እንደምትመለከቱት የሚረግሟችሁን እንኳን መርቁ ይላል። እናንተ በላይ ተራጋሚ የለም። ያ ጀማ እንደተለመደው የዳቆኑ ውሸት እናጋልጥ፣ በዛው መጽሐፉን አስተምረው። መጽሐፈ አርጋኖ ፔጅ 27 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጂር አክብባቸው፣ የብረት ፌሮ ይግባባቸው አንገታቸው ላይ፣ የመለካታቸውን ድምፅ አክብጂ፣ ደንቆሮም አድርጊው፣ እርሳቸውንም በቀፈው በቅርጫት እግር ሰሪያቸው፣ በእግራቸው ላይ ወጥመድ፣ በከንፈራቸው ልጓም፣ በአፋቸው ጉንፋን ላኪባቸው። ከዛ መሸበር መንቀጥቀጥ ጨምሪባቸው፣ እንደ ሴቶች ይሁኑ። እንቀጥል። በሜዳ ሰይፍ ልጆቻቸው አጥፊባቸው፣ በቤታቸው ውስጥ ፍርሃት ያስጨንቃቸው፣ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው። ከዛ በኋላ እግዚአብሔር እያለ ይቀጥላል። ከዚህ በላይ እርግማን አለ? ቅዱሳን አያችኋ? መጽሐፉ ሌላ ምእመኑ ሌላ። ዲያቆኑ ህዝቡን ያጭበረብራል። መጽሐፉ ሲከፈት ደግሞ እርግማን ብቻ ነው። ህፃን ልጅ እንዲሞት ይመኛሉ። እንግዲህ ህፃናት ይሙቱ ይላሉ። እና ምን ያክል አጭበርባሪዎች እንደሆኑና መጽሐፋቸው ደግሞ እንዴት እንደሚራገም አይታችኋል። ብዙ መጽሐፎች አሉ፣ ግን እዚህ ጋር ይብቃና ወደ እስልምና ደግሞ እንግባ። ስንጀምር እስልምና በሰው አይለካ፣ ሰው በእስልምና ይለካል። ሰው ፍጹም አይደለም። ልጁ ያጋጠመው ነገር አለ፣ እሱ መጠየቅ ነው። ወደ እስልምና ከመጣ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ሱነኑ ትርሚዚ 1977 ላይ ለይሰል ሙእሚኑ ቢጣዓን ሙስሊም ተሳዳቢ አይደለም አሉ። ወላ ለአን ተራጋሚም አይደለም አሉ። ወላ ፋሂሽ መጥፎ ሰሪም አይደለም አሉ። ስለዚህ መራገም የሙስሊም ባህሪ አይደለም ነው። ልጁን ደግሞ የደረሰበትን ነገር መጠየቅ ነው። ከምን አንፃር እንደዛ እንዳለ ማወቅ ማለት ነው። ወደ ቀጣይ ስናልፍ ቁርአን ላይ እኮ አላህ ይራገማል፣ ሙስሊሞች ትራገማላችሁ የሚል ሐሳብ ነው ያነሳው። መጀመሪያ የአላህ መራገም ገርሞ ከሆነ እግዚአብሔርም እኮ ይራገማል አይደል እንዴ? የራሱ እያረረበት የሳያማስላ እንደሚባለው ማለት ነው። ትንቢተ ሚክያስ ምዕራፍ 3 እንደዚህ ይላል፣ እናንተ ይህ ህዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ አለ። ተናጋሪው እግዚአብሔር ነው። እዚህ ጋር ያወራ ያለው እግዚአብሔር ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው የሚለው። ስለዚህ እግዚአብሔር ራሱ ይረገማል። መራገሙ ከሆነ የገረመ ቁርአኑ ስንመለስ አዎ አላህ ረግሟችኋል። የተረገማችሁበት ምክንያት ደግሞ ኢሳን ኢየሱስን የአምላክ ልጅ በማለትና አምላክን ደካማ በማድረጋችሁ ነው። ለዛ ነው ቁርአን ላይ አላህ ምን አለ? ወማ ቀደረላህ ቀድሪህ አለ። አላህን አለ ተገቢውን ክብሩን አላከበሩትም ብሎ አምላክን እንዳላከበራችሁ። ከሱም አልፎ ደግሞ አይሁዶች ዑዘይር አላህ ልጅ ነው አሉ፣ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ በማለት አምላክን ተሰዳችሁ ከተናገረው ምን አለ? አላህ ያጥፋቸው ብሎ ተናገረ። ከሱም አልፎ ገሃነም ልገቡ ነው። ገሃነም ትገባለል እንዴ? ሱረቱል በይና እንደዚህ ይላል ቁጥር 6 ላይ እነዚያ ከመጽሐፉ ሰዎች የካዱት አጋሪዎቹም በገሃነም ውስጥ ናቸው አለ። ገና ገሃነም ልገቡ ነው አምላክን በመሳደባችሁ ማለት ነው። ኦኬ ይሄን ይመስላል። ወሰላሙ አለይኩም። ሴት ማለት ግን አንተ እንዳልከው አይደለም። ሴቶች በእኛ የተከበሩ ልክ እንደ ወንድ እኩል መፍትሄ ያላቸው እንደውም ህይወት የሚሰጡ ህይወት የሚያስቀጥሉ ሴቶች ናቸው። ክርስቲያን ወገኖቼ ይህ ዲያቆን እስከ መቼ ነው የሚያጭበረብራችሁ? ከእናንተ ውስጥ አንድ የሚቃወሙ ይጠፋል መጽሐፍ ቅዱስን አንብበው። እናንተ ግን ስለማታነቡ እንደማታነቡም ስለሚያውቅ እየሸወዳችሁ ነው ያለው። እኔ ግን መጽሐፋችሁ ምን እንደሚል አሳያችኋለሁ። ሰምታችሁ ከሆነ ሴቶች ከወንዶች ጋር እኩል ናቸው፣ የህይወት መሰረት ናቸው ምናምን እያለ ሲናገር ነበር። ግን መጽሐፍ ቅዱስ ተቃራኒውን ነው የሚያስተምረው። ላሳያችሁና ራሳችሁ ፍረዱ። ተመልከቱላችሁም መጽሐፈ ሲራክ ምዕራፍ 42 ከልብስ ብል ይገኛል፣ ኃጢአቱም ሁሉ ከሴቶች ይገኛል። ስለዚህ ሴት የኃጢአት መገኛ፣ የሁሉም ኃጢአት መገኛ አንቺ ነሽ ሴት። መጽሐፍሽ ነው የሚናገረው። ከሴት ቸርነት የወንድ ንፍግነት ይሻላል። ምን ያክል ቢንቅሽ ነው በአላህ። ያው ግን መጽሐፍ ቅዱስ ነው። መጽሐፈ ሲራክ ልጨምር፣ አያልቅም። ተመልከቱ። ክፋት ሁሉ ከሴት ክፋት ታንሳለች። ቀጥሉ። የሴት መልኳ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ነሽ። ጥፋት ጽኑ ውርደት ናት። መጽሐፍሽ ነው የሚለው። ሊቀጥል አሁንም ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። ይቀጥላል፣ አያልቅም። ቁጥር 24 በመጀመሪያ ኃጢአት ከሴት ተገኘ፣ ስለዚህ ሴት የኃጢአት መገኛ ናት፣ በክርስትናው ማለት ነው። በእርሷ ምክንያት ሁላችን እንሞታለን፣
ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አታውጣላት። አያችኋ መጽሐፋችሁ ይሄን የሚናገረው። ዲያቆናችሁ ግን ይሄን እንደማታነቡ ሲያቅ ያጭበረብራችኋል፣ ይዋሻችኋል። እኛ ግን ምን አደርጋለን? ውሸቱን መጽሐፋችሁን እየከፈትን እናጋልጣለን፣ ለእናንተም ደግሞ እናሳያችኋለን ማለት ነው። አንድ ደግሞ ልጨምርላችሁ፣ ስትፈጠሩ ራሱ በወንድ ለመደብደብ ነው። ይሄን ደግሞ የሚናገረው መጽሐፈ አክሲም ማለት ታላቁ የቤተ ክርስቲያን አባት ኤፒፋኒዎስ ነው። ተመልከቱ፣ እንደዚህ ይላል። ስለዚህ አለ፣ ስለዚህ እግዚአብሔር ሲፈጥር ማለት ነው። ስለዚህ መጥቶ ቀጥቶ እየገረፈና እየቀጣ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድንም በኃይልና በጉልበት ብርቱ አድርገው ፈጠሩ። ስለዚህ አምላኮቻቸው ራሱ ሲፈጥሩ ሴትን ደካማ ያደረጓት እየተገረፈች እየተደበደበች እንድትኖር ነው። ይሄ መጽሐፋችሁ ነው። ወሰላሙ አለይኩም። አንደኛው ኡስታዝ ምን አለመሰላችሁ፣ እኛም ሞክ ለማድረግ ስለ አባታችን ሀቢብ አነሳና ምግብ ስትመገቡ በእንተ ሀቢብ እያላችሁ 3 ጊዜ ከተበላችሁ ወይንም ከበላችሁ ምግቡን ትማራላችሁ፣ ለልጅ ልጆቻችሁ ምህረትን ያሰጣል። ስለዚህ በእንተ ሀቢብ እያላችሁ ብሎ ሞክ ለማድረግ ሞክሮ ነበረ። አሰላሙ አለይኩም ወራህመቱላህ። እንዳያችሁት ዲያቆን ባለፈው ለሰራው ቪዲዮ መልስ ነገር ለመስጠት ሞክሯል። ካስታወሳችሁ በጣም አወዛግባቸው ነበረ፣ ጥያቄ ፈጥሮባቸው ነበረ። ሐሳቡ ምንድን ነበር? ክርስቲያን ወገኖቻችን ምግብ ከበሉ በኋላ ሀቢብ 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 ማለት አለባቸው። ይሄን የሚያደርጉ ከሆነ እግዚአብሔር ዝሙተኛም ገዳይም ኃጢአተኛም ቢሆኑ ይምራቸዋል ነው። ግን በሚያሳዝን ሁኔታ ያነሳነውን ጥያቄ ሳይመልስ ዘሎ ወደ እስልምና መጥቶ እስልምና ጥያቄ ያነሳ። አያችሁ አይደል? በእስልምና ተደበቀ። የራሱን መጽሐፍ ሊመልስ አልቻለም። ስለዚህ ዲያቆናት መልስ እንደሌላቸው በዚህ ቪዲዮ ተገንዘቡ። ግን እኛ ሙስሊሞች መልስ ስላለን ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉን እናስተምረው። ሳሂህ አልቡኻሪ 5456 ላይ ይገኛል። ናሬትድ ኢብን አባስ እንደተረከው the prophet said ነብዩ እንደዚህ ያለ when you eat do not wipe your hands till you have licked it ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ጣቱን ያስጠባ ነበር እንዴ? የራሳችሁ መጽሐፍ አትዩ መጀመሪያ። ያው ድርሳነ መድኃኒዓለም እንደዚህ ይላል። ይህንንም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው። ማን? መድኃኒዓለም። ያው ከስርም አለላችሁ። ስለዚህ አይግረማችሁ፣ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ወደ ሐዲሱ ስንመለስ፣ አዎ አንድ ሰው ምግብ ከበላ በኋላ ጣቱ ላይ ምግብ ከቀረ መታጠብ የለበትም፣ መላስ ነው ያለበት። ለምን? በእስልምናችን ኢስራፍ አይፈቀድም። ትንሽ እንኳን ምግብ ብትሆን መላስ መብላት አለበት። ለምን? በረካ በሷ ላይ ስላለ። ተመልከቱ፣ ነቢያችን በሌላ ሐዲስ ላይ እንደዚህ አሉ፣ ፈኢነሁ ላ የድሪ ፊ አይ ጣዕሚሂ አልበረካ። እሱ እኮ አያውቅም በምግቡ ላይ በረካ ሊኖር ይችላል፣ ዊች ሚንስ አለ ብለው ተናገሩ። ስለዚህ ምግቡ በረካ ስላለ እሱ መላስ አለበት። ስለዚህ ሐዲሱ እያስተማረ ያለው አንድ ሰው ምግቡን ኢስራፍ ማድረግ የለበትም ነው። ወላ ሐታ እሱ እንኳን ጠግቦ ቢሆን ለቅርቦቹ፣ ለአቃሪቦቹ፣ ለሚስቱ ወይም ለልጁ ማስላስ አለበት ነው፣ ከባድ ስለሆነ ኢስራፍ ጭራሹ እንዳታደርጉ ብለው ያስተማሩት። ኦኬ ተመልከቱ፣ እዚህ ጋር ብለው አስቀምጠዋል። ሚነ ዘውጃ ወልጃሪያ ወልኻዲም ወልቁልወድ ይለዋል፣ ለሚስቱ ወይም ለልጁ አለ። በቃ ከባድ ነው። ስለዚህ ጭራሹ ኢስራፍ አታድርጉ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። ሐዲሱ ይሄን የሚያወራው። ወገኖቻችን ለጠየቀው ጥያቄ መልስ ካላችሁ መልሱልን። ወሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህን የተዋጋ አካል ምን ያህል የተዋረደ መሆኑ በዚህ የከጀርባ የምትመለከቱት የአቡ ጀህል ቤት የነበረ አሁን ሽንት ቤት ነው። በዚህ ጋር ወንዶች እዛ ጋር ወስዶች ተቀውቀዋል። ምድር ላይ አላህን የተዋጋ አካል በምንም ተአምር ከፍ ያለ አላህ ራሱ ይዋጋዋል፣ አላህ ራሱ ያዋርደዋል። ኢንሻአላህ ከዚህ በኋላ ደግሞ አቡ ለሀብ የተቀበረበትን ቦታ ደግሞ ምን ያህል የተዋረደ መሆኑ አሳያችኋለሁ። ሰላም አለይኩም።